በስመ አብ ክርስቶስን ነው የምላችሁ አላመንኩም። ነፃነት ወርቅነህ ሞተ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ የጥበብ ዘርፍ ውስጥ ትልቅ ስም ያለውና በሳቅና በፈገግታው የምናውቀው ተወዳጁ ተዋናይ የቴሌቪዥን አቅራቢ ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። ይህ ዜና መላው አድናቂዎቹንና የጥበብ ቤተሰቡን በሐዘን ውስጥ ጥሏል። እንደተሰማው መረጃ ከሆነ አርቲስት ነፃነት ወርቅነህ ላለፉት ጥቂት ጊዜያት በህመም ሲረዳ ቆይቶ ዛሬ ጥር 8 ቀን 2018 ዓ.ም ሕይወቱ ማለፉ ተሰምቷል። አርቲስቱ በሞተበት ወቅት 49 ዓመት ጎልማሳ ነበረ። ነፃነት ወርቅነህ በኢትዮጵያ የፊልም ኢንዱስትሪ ውስጥ ጉልህ አሻራ ያሳረፈ ድንቅ ተዋናይ ነው። ከምናስታውሳቸው ስራዎቹ መካከልም ሲቲ ቦይስ፣ ሳልነግራት፣ ያንቹ ሌባ፣ FBI፣ ሚስተር ኤክስ፣ ክላስሜት እና ሌሎችም ተጠቃሾች ናቸው። ይሁን በኮንስትራክሽን ዙሪያ የተጻፉ መጽሐፎችን ፈልጎ ማንበብ ቡኮርን ይላል። ለምሳሌ አንድ ሲሚንቶ በስንት ቫልዩ እንደሚቦካ ታውቃለህ? የምን አይነት ኮን ዝም ብለህ ከበት ወተኩል ታበላን እኮ ሲሚንቶ አኩተ ጆሲ ታው ጆሲ ሁሉም ነገር ጭንቅላቱ ማስቀምጥ አሁን ይሄ ምን ይሰራልና ሲሚንቶ እንዴ ጭንቅላቱ ውስጥ አስቀምጣል ቢደርስ በረንዳ ሆንክ ማለት ነው። በተለይም በኢቢኤስ ቴሌቪዥን በሚቀርበው የቤተሰብ ጨዋታ ፕሮግራም ላይ ባለው ልዩ የመምራት ብቃትና የጨዋታ አዋቂነቱ በየቤታችን የሚታወቅ የቤተሰብ አባል ሆኖ ቆይቷል። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። የነፃነትን ማለፍ ተከትሎ በርካታ አርቲስቶችና ወዳጆቹ ሀዘናቸውን የገለጹ ይገኛሉ። ኧረ በስመ አብ ክርስቶስን ነው የምላችሁ አላመንኩም። ነፃነት ወርቅነህ ሞተ። ክርስቶስን ነው የምላችሁ እንደውም አላመንኩም። እግዚአብሔር ነው የምላችሁ። ምንድነው የተፈጠረው? ምንድነው? ነፃነት ለጥበብ ብቻ ሳይሆን ለሰው አክባሪነቱና ለትህትናው የሚመሰከርለት መልካም ሰው ነበረ ሲሉ ባልደረቦቹ ገልጸዋል። እኛም ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ በሙሉ መጽናናትን እንመኛለን። ነፃነት ወርቅነህ በስራዎች ሁሌም ስትታወስ ትኖራለህ። ነፍስህን በአጸደ ገነት ያኑርልን።